እድላዊትም የሀብታሙ ልጅና እንዲሁም ብቸኛው ልጅ ዛሬ ትምህርት ቤት እኛ ቤት እንደምትኖሪና እንዲሁም እኔን ትምህርት ቤት ስሜንም ብቻ ሳይሆን ቀና ብለሽ እንደምንተዋወቅ ካስመሰልሽ ከዚህ ተምድር ላይ የመጨረሻሽ ነው ሲል ያስጠነቅቃታል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ስዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ላይ ፋስኩልን ክፍል 3 ይዤላችሁ እመጣለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ሀሳብ አስተያየት ታላችሁ ኮሜንት ሳጥን አስቀምጡ ማለት ነው። ላይክ ሼር ማድረጋችሁ ፈጽሞ እንዳይረሳ ማለት ነው። ለድራማው አዲስ ከሆናችሁ አስተያየት ስጡ ማለት ነው። ድራማው ከጀመረ ኢቭን 3ኛ ክፍል ላይ ነው ማለት ነው። ስለዚህ ሀሳብ አስተያየታችሁ መስጠት ትችላላችሁ ማለት ነው። እድል ቤተሰቦቿ ከሞቱና ብቻዋን ከቀረች በኋላ የሀብታሙ ልጅ ቤተሰቦቿ ስለሞቱ ጎረቤት ወደ ቤት አስገብተው እኛ አንድ ልጅ ብቻ ነው ያለን ለወንድም ለልጃችን እህት ለኛ ደግሞ ሴት ልጅ ትሆኛለሽ። እኛ ልጃችንን አንድ ከወለድን በኋላ ልጅ የሚብሉ አልወለድንም ወይም ልጅ እንድንወልድ አልታደለም። ስለዚህ የኔ ልጅ ተንግድ ወዳ ልጃችን ነው። አንቺ ደግሞ የፈለግሽውን ነገር መጠየቅና እንዲሁም ማድረግ እኛም ግዴታችን ነው ስትል እናቷ ትነግራታለች። ተንግዲህ ወዳ ጋሼ ወይም እትዬ ብለሽ ሳይሆን እማዬ ብለሽ ልክ እንደ ልጃችን እንዲሁም ብዙ ነገሮች የፈለግሻቸውን ነገሮች ሁሉ የምናደርግልሽ ሲሆን ከልጃችን ለይተን ላናየሽ ቃል እንገባልሻለን በማለት ቃል ይገቡላታል። እድላዊት እናቷ በድህነትም ቢሆን ብዙ አሳድጋትና ብዙ ለፍታላት ስለነበረ ነገር ግን ልፋቷን ዋጋ ሳትሰጠው ወይም ሳታስታምማትና እንዲሁም የምትፈልገው የህይወት ደረጃ ላይ ሳታደርሳት እናቷን በዚህ በምድር ላይ ማጣቷ እጅጉን ሰብሯታል። ዛሬ ግን እንደምንም ብላ ጭክን ብላ እንግዲህ ኑሮን ለመግፋት ወደ ሀብታሞቹ ቤት ተቀላቅላለች። ምንም ያክል እንኳ በቆርቆሮና በሸራ ቤት ብትኖር ዛሬ ግን እጅግ የሚያምርና የተሞላቀቀ ቢላ ቤት ገብታለች። ነገር ግን የሀብታሙ ልጅ ብቻውን ስለኖረና እንዲሁም ሰው ስለማይወድ እሷን በጣም ጠልቷታል። እነሱም ልጃችን ብቸኛ ሆኖ ስላደገ እባክሽ አንቺን ለመቀበል በጣም ይከብደዋል። ቁጭ አድርገው እናትና አባትም ቢያናግሩት እንዴት ይሄን ውሳኔ ብቻችሁን ትወስናላችሁ? እንዲሁም እኔን ሳታማክሩ በማለት ልጅ ይቆጣል። እነሱ ግን እንደምንም ብለው ሊያግባቡት ቢሞክሩም ነገር ግን ሊስማማላቸው ፈጽሞ አልቻለም። እንዲሁም የእናትና የአባቴ ቤት ከዛሬ እንደ ዛሬ አስጠልቶኛ አያውቅም በማለት ከክፍሌ አልወጣም እንዲሁም ምግብ አልበላም በማለት ያስቸግር ጀመር። ልጅቷ ትምህርት ሊጀመር በጣት የሚቆጠሩ ቀናቶች ስለቀሩት ዩኒፎርምና እንዲሁም የተለያዩ ነገር እናቷ ገዝታ ትሰጣታለች። እናቷ ማለት የሀብታሙ ልጅ ናት። እሺ ብላ እሷም አመስግናና ተንግዲህ ወዳ እንደምንም ብለሽ ልጃችንን ቀርበሽ ጥሩ እህት እንደምትኮኙ ተስፋ እናደርጋለን። ትንሽ ጸባው አስቸጋሪና እንዲሁም ብቸኛ ሆኖ ስላደገ የሰውን ልክ በደንብ ስለማያውቅ ስለሚናገርሽ ወይም አንዳንድ ነገር ለሚናገርሽ ነገር ምንም ነገር እንዳትቀየሚ በማለት አስተያየት ይሰጧታል። እሷም ችግር እንደሌለውና የተቻላትን ሁሉ አድርጋ እንደምታቀርበውና እንዲሁም ጥሩ እህት እንደምትሆነው ለእናቱ ቃል ትገባለታለች። የማይነጋ ሌሊት የለም። ሌሊቱ ነግቶ ለትምህርት ሲዘጋጁ እሱም ለፍቅረኛው ደውሎ ሁሉንም ነገር ይነግራታል። ይቺ የዲሃ ልጅን ሰላም ብለ እኔን ሰላም ካልከኝ የመጨረሻችን ወይም መለያችን ነው የሚሆነው። እሷን በደንብ ማስጠንቀቅ ይኖርብሃል። ድሃ ስለሆነች እኛን ሰላም ማለትም እንዲሁም ልታቆሽሸን ስለምችል በርቁ መሳቅና መሳለቂያ ብቻ ነው ልኮንን የምችለው በማለት ትነግረዋለች። እሱም ምን ላረግ ነው እሷ አጠገብ እንዲሁም እጇን የምነካው እንዴት እንዳስጠላችኝ እኔ ካንቺ በላይ እንዴት በነገርኩሽ በማለት በተደጋጋሚ ደውሎ ትነግረዋለች። እሷም የማይነጋ የለምና ትምህርት ቤት ሲነጋ በጧት ደውላ ያችን ኬሲና ድሃ ልጅ እንዴት ለማየት እንዳስጠላይ ትምህርት ቤቱም ለመሄድ በጣም ደብሮኛል በማለት ትቀባጥር ጀመር።
እሱም ምንም ሳይልም ትምህርት ቤት ስኬድ ቀደም ብሎ ሄዶ መንገድ ላይ ተደብቆ አንገቷን አቆ ሁለተኛ እኔን ማን እንደሆንኩና እንዲሁም እኛ ቤት እንደምትኖሪና እንዲሁም ከሳስተሽ ስሜን ብጠሪ ትምህርት ቤት የመጨረሻ ነው በማለት ያስጠነቅቃታል። ትምህርት ቤት ስትገባ ሁሉም የሀብታም ልጅና ሞልቀቃ እንደዚህ አይነት ትምህርት ቤት ተምራ ስለማታቅም ግራ ገብቷታል። እግሮቿ እየተቀጠቀጡ እጆቿ እየተወሳሰቡ ወዴት መሄድ እንዳለባት ግራ ገብቷት ይባስ ብሎ የምትኖርበት ቤት የሀብታሙ ልጅና ፍቅረኛው ፊት ለፊት ታገኘዋለች። እሷም ማን አይኔን እንዳታዩ ስላላት እየተደናበረ ስትሄድም አንድ ቆንጆና የትምህርት ቤቱ ደግሞ ዘናጭ ያገኛታል። ነገሮችን ቀለል አድርጎ አዲስ ተማሪ እንደምትቀላቀለን ሰምቼ ነበር፣ አንቺ ነሽ ወይ በማለት ዌልካም ብሏት ትምህርት ቤቱ በዛ በኩልና እንዲሁም ካፌ፣ መጸዳጃ ክፍል ብቻ ብዙ ነገሮች የትምህርት ቤት ቢሮና እንዲሁም 11ኛ ቢ የት እንደሆነ ያሳያትና ምንም ነገር መፍራት እንደሌለባትና እንዲሁም ዘና እንድትል ይነግራታል። እሷም እሺ ብላ አመስግና ምላጭ ዛሬ እንግዲህ በጣም ሲቅለበለብ አግኝቶ አዲሷ ተማሪ ማለት አንቺ ነሽ ወይ ሲላት አዎ ብሎ በግድም ቢሆን እንዳዋራትና ይሄ ትምህርት ቤት ድንጋይ እኔን እንዳደናቅፈሽ እኔ ከታች ሊሆንልሽ እያለ በዛ ምላጭ በሆነ ምላሱ ሊያሳምናት ይሞክራል። እድል ግራ ተጋብታ ትምህርት ቤቱን እንዴት አርጋ እንደምትለምደውና ያቺ የመንግስት ትምህርት ቤቷን እጅጉን እየናፈቀች ወደ ትምህርት ቤት ትገባለች። ብዙም ሳትቆይም እንዲህ በማለት ትናገራለች። እኔ ምን አይነት እድል ያለኝ እግዚአብሔር ወይ ለምንድን ነው እንደዚህ የምትፈትነኝ? ፈተናዬ በቃ ስል አሁን ደግሞ የባሰ አበዛብኝ በማለት ብዙ ታወራለች። ምላጭ የሀብታሙ ልጅ ጋር ሄዶ እንዲህ በማለት ይናገራል። በአንድ ድምፅ ያስማማችና ወንዶቹን ልብ የሰረቀች አንድ ተማሪ መጥታለች። ስለዚህ ሁሉንም ነገር ካሉት ሴቶች ወይም እነዚህ የነበሩት ፉንጋና የማያምሩ ሲሆኑ አሁን ግን የመጣችው በጣም የምታምርና በሁሉም ዘንድ የተቀባይነት ያላት ናት ብሎ ልጁም ማናት ብሎ በጉጉት ሲጠብቅ እድላዊት ናት። እድላዊት በትምህርት ቤቱ ዛሬ በጣም አዲስም ስለሆነ ፍርሃቻና እንዲሁም ስጋቻ አለባት። ትንሽ ቆይታ ደግሞ ቆንጆውና እንዲሁም የትምህርት ቤት ውቡና አፍቃሪው የሆነችው ሻይ እንጠጣ ብትለውም እሱ ግን ፈጽሞ ፈቃደኛ አልሆነም። የሀብታሙ ፍቅረኛ የአክስቷ ልጅ ሰርግ ስለደረሰ ጠቀም ያለ ገንዘብ እንዲሰጣትና እንዲሁም ከጓደኛዋ ጋር ወጣ ክለብ እንደሚጨፍሩበት ያወራል። ጓደኛዋ ወይም አፍቃሪዋ የሀብታሙ ልጅ ግን ስለ እሷ ማንነት በደንብ አያውቅም። በጭፍን ብቻ ያለችውን ሁሉ ሄሊፖፕ ሳይቀር እንደ ሕፃን ልጅ ይገዛላታል። እድላዊት ዛሬም ፊት ለፊት አግኝተዋለች። ምን